ሁልጊዜ በኢትዮጵያ የሚፈራው ነገ ደግሞ የሚጠበቀው ሰኔና ሰኞ ሲገጥም ምንድነው የሚፈጠረው? ይህ ነገርስ የመጣው ከየት ነው? ምንስ ማድረግ አለብን? ሰኔና ሰኞ ሲገጣጠሙ ምንድነው የሚፈጠረው ብላችሁ ብዙዎቻችሁ በውስጥ ጠይቃችሁኛል። ታሪኩ እንዲህ ነው። ሰኔና ሰኞ ሲገጥሙ ምንም ያሰጋ ነገር የለም። የገዛ ውሻ በአንተ ላይ መጮህ ከጀመረ እመነኝ ሌላ ሰው እየመገበው ነው ማለት ነው። እዚህ ቤት ትምህርት ብቻ ሳይሆን የሚሰጠው የህይወት ትምህርት ጭምር ነው። በህይወቴ አስደስተዋለሁ ብዬ የማስበው ሰው ከሱ የተሻለ ሰው እንደሆን የሚመኘውን አባን አቶ ሸምበልን ላስደስተው አልችልም፣ ካፈር በታይ ስለሚገኝ ማለት። የዘንድሮ ፍቅር ወዴት እየሄደ ነው ወገን? መጽሐፍ ቅዱስ የሚለው ነገር እየተከሰተ ነው ማለት ነው። በመጨረሻው ቀን የሰው ልጆች ፍቅር ትቀዘቅዛለች የሚለው ማለት ነው። እኔ መላችሁ ፍቅር ምን እየሆነ ነው? የት እየሄደ ነው? ምን እየገደለው ነው? መጀመሪያ ላይ ካልሞት ኩልሽ እንዲካሉን ኩልሽ ካልሞት ኩል ምናም ሲባባሉ የነበሩ ሰዎች ሚስቶችዬ ለማለት ይከብዳል፣ የሰው ሚስቶች ስለሚሆኑ ማለት ነው። ሴቶችዬ ይህንን አስተካክሉ ተብላችኋል ብል ትክክል ይሆናል። ስሙ እስቲ ማስተካከል ያለባችሁ። ቤት ውስጥ ቀዳዳ ቱታና ቀዳዳ ሺቲ ለብሰሽ ሸፈፍ ሸፈፍ ብለሽ ትሄጃለሽ። ሶሪ ፎር ማይ ወርድ ሸፈፍ ግን ወደ ውጪ ትሄዳለች። የሆነ ግብዣ ያለ የሌለ ማንነትሽን ትጠቀሚያለሽ። ፕላስቲክ ሰርጀሪ የሚያሰሩ የሀገራችን ሴቶች በስተዋል። ሳይድ ኢፌክቱን እንደምትመለከቱት ነው። ምን ይገጥማቸው ይሆን? አሁን በርካታ ሴቶች እያሰሩ ነው። ውጤቱን ግን መቋቋም የሚችሉ ይመስላችኋል? በዓለም ላይ የሚታወቁ ታሪኮች አሉና ማለት ነው። ራሴን ለማሳመር ብዙ አድርጌያለሁ። ዛሬም እያረኩ ነው፣ ነገም አደርጋለሁ። ይሄ አቋሜ ነው። ምክንያቱም ነገስ በህይወታቸው ምን ይዞ ይመጣ ይሆን? ይህንን ተመልከቱ። ናቴላ ቨርሳቺ ትባላለች። የቨርሳቺ ካምፓኒ ያው ኦነር ነች ማለት ነው። እና ይሄ ነበረ የመጀመሪያ ናቹራል ሉኳ። አሁን ላይ ደግሞ ከተደጋጋሚ ሰርጀሪዎች በኋላ የመጣባት ሳይድ ኢፌክት ይሄን ይመስላል። አሁን ሊትራሊ ሰው ሙላ አትመስልም። እግዚአብሔር ይቅር ይበለኝና ሰላም ውድ ተመልካቾቼ እንደምን አላችሁ? እንደገና በሌላ ቪዲዮ ተመልሼ መጥቻለሁ። ሰላም የሆነ ዕለተ ሰንበት እንዳሳለፋችሁ እርግጠኛ ነኝ። ዛሬ እንግዲህ በምሽቱ ሴሽን ላይ ተገናኝተናል። ይህንን ቪዲዮ ከደረሳችሁ ላይክ በማድረግ እንድትጀምሩ ጥሬን እንደ ዘውትር ጊዜው ማስተላለፍ ፈልጋለሁ። እዚህ ቪዲዮ ላይ ደግሞ የምታዩትን ነገር ሐሳብና አስተያየታችሁን በሐሳብ መስጫ ሳጥን ውስጥ በማስቀመጥ ኢንጌጅመንታችንን እንድትጨምሩት በድጋሚ ያሳስባለሁ ማለት ነው። ከሰሞኑ የሚታዩ ቪዲዮዎች ላይ እየገባችሁ ሐሳባችሁን እየሰጣችሁ ነው፣ በላይክ እየጀመራችሁ ነው። እጅግ በጣም ከልብ ያመሰግናለሁ። ይህንን የማደርግበት ምክንያት እንዳለኝና በሚመጡት ቀናቶች እንደምናገር ጠቁሚያችኋለሁ ማለት ነው። ከዚህ ጋር በተያያዘ የዚህ ቻናል የአውታር ኤፒሶድ ቻናል ላይ ፊት ለፊት ገጽ ላይ ሁለት ቻናሎችን ትመለከታላችሁ። አንደኛው በጣም ቆንጆ የሆነ ስቶሪ ቴሊንግ እየተሰራበት ነው፣ ገና እየጀመረ ነው። ገብታችሁ ሰብስክራይብ ብታደርጉ ገብታችሁ ብትመለከቱ ቆንጆ ታሪኮች ይሰራሉ። አሪፍ ታሪኮችን ለመስራት ሙከራ እያደረግን ነው ማለት ነው። ገብታችሁ ሲተመልከቱና ያላችሁን አስተያየት በዚህኛው ቻናሌ ላይ መታችሁ ልትነግሩኝ ትችላላችሁ። እዛ ግን ገብታችሁ እነሱን ቪዲዮዎች ብትመለከቱ እጅግ በጣም ደስ ይለኛል። የኔ ቤተሰብ የሆናችሁ እዛ ቻናል ላይ የሚለቀቁት ታሪኮች በተወሰነ መልኩ ቆንጆ እንዲሆኑ ጥረት እያደረኩ ነው ያለው። እስቲ ያላችሁን አስተያየት መታችሁ እዚህ ትነግሩኛላችሁ። ገብታችሁ የኔ ቻናል የዚህኛው ቻናል ሆም ላይ ይገኛል፣ ሰብስክራይብ እንድታደርጉትም ጥሬን አስተላልፋለሁ ማለት ነው። ለዛሬም እንግዲህ የተለያዩ ቪዲዮዎችን ይዤላችኋለሁ። እስከ መጨረሻው ድረስ ከቆያችሁ የምትማሩበት የምትጠቀሙበት እንዲሁም ደግሞ የምትዝናኑበት እንደሚሆን ተስፋ አድርጋለሁ። በሚያስተምረውም በመረጃ በሚሰጠውም በሚያስጠነቅቀውም እንደየሁል ጊዜው ሐሳብና አስተያየታችሁ ፈጽሞ እንዳይለይኝ። በቀጥታ ወደ ቪዲዮ እንገባለን። አብራችሁን ቆዩ። ውሻ በአንተ ላይ ከጮኸ ሌላ ሰው እየመገበው ነው ማለት ነው። ስላንተ በጣም ታማኝ የነበረ ሰው ድንገት ሲቀየር፣ ምናልባት ችግሩ እሱ ብቻ አይደለም። በህይወት አንዳንድ ጊዜ በጣም የቀረቡ ሰዎች ድንገት ይቀየራሉ። አክብሮት ይቀንሳሉ፣ አመለካከታቸው ይቀየራል፣ ከኋላ ማማት ይጀምራሉ እና ትጠይቃለህ ምን ተፈጠረ ብለህ። እውነቱ ግን ሁሉም ለውጥ በራሱ አይመጣም። አንዳንድ ጊዜ አዲስ ተጽዕኖ ይኖራል። ሰው የሚሰማውን፣ የሚያገኘውን፣ የሚከተለውን ባህሪውን ይቀይራል። ስለዚህ ሁሉንም ሰው ለማስደሰት አትሞክር እና ሁሉም ዘላለም ታማኝ እንደሆነ አትጠብቅ። ዋናው ነገር አንተ ማን እንደሆንክ ማወቅ። ጥሩ ሰው ሆን፣ ግን ዓይንን ክፍት አድርግ። ምክንያቱም ታማኝነት ቃሉ ቀላል ግን በተግባር ደግሞ ብርቅ ነው። ይህን እንግዲህ ውድ የሆነ ምክር ተግባራዊ ልታደርጉት ይገባል ማለት ነው። በጣም ዋናው ነገር ውሻ አንተ ባለቤቱ እንደሆንክ እያወቀ
ውሻ አንተ እንዳሳደግከው እያወቀ ውሻ አንተ የሱ አባት እንደሆንክ አገልጋይህ እንደሆነ እያወቀ አንተ ላይ መጮህ የጀመረ ቀን ሌላም የመገበው ሰው አግኝቷል የሚለው ነገር በጣም ላይፍ ሌሰን ነው ማለት ነው። ተግባራዊ እንድታደርጉት ያስፈልጋል። ዛሬ ዕለተ ሰንበት እንደመሆኑ በዚህ ወሳኝ የሆነ ወርቅ የሆነ ምክር ወርቅ የሆነ ትምህርት እንድትጀምሩት ስለፈለኩኝ ነው ይሄንን ቪዲዮ ይዤላችሁ የመጣሁት። ከዛ ባለፈ እንግዲህ በሀገራችን በጣም የሚነገሩ ብዙ ነገሮች አሉ። ከነዛ ውስጥ አንዱ ሰኔና ሰኞ የገጠመለት ብዙ የሚፈጠሩ ነገሮች አሉ ይባላል። መልካም እድል እንዳልሆነም ብዙ ጊዜ ሲወራ ሰምታችኋል። ሰኔና ሰኞ ሲገጥም ምንድነው የሚከሰተው? ሰኔና ሰኞ የገጠመለትስ እንደ መጥፎ እድል የሚታይበት ምክንያት ምንድነው? ትክክለኛ ታሪኩን እንስማና እንመለስ። ሰኔና ሰኞ ሲገጣጠሙ ምንድነው የሚፈጠረው ብላችሁ ብዙዎቻችሁ በውስጥ ጠይቃችሁኛል። ታሪኩ እንዲህ ነው። ከ1801 ዓመተ ምህረት ጀምሮ ለ4 ዓመት ብቻ ሸዋን የገዙት አስመጥቼ ወሰን ሰገድ መርድ አዝማች የሚባሉ ንጉስ ነበሩ። እኚህ ንጉስ ቤዛነ ወልድ የተባለ የታወቀ ደብተራ ጋር ሄደው ከሳቸው ጋር የማይገጥመውን ኮከብ እንዲያዩላቸው ይጠይቁታል። በሌላ አነጋገር የሚሞቱበትን ቀን እንደማለት ነው። ደብተራ ቤዛነ ወልዴም እርሶ የሚሞቱት ሰኔና ሰኞ የገጠሙ ዕለት ነው ብሎ ጭንቀት ይለቅባቸዋል። እርሳቸውን በተባሉት ዕለት ራሳቸውን ለመጠበቅ እየሞከሩ እያለ በቤተ መንግስታቸው ውስጥ በገዛ አሽከሮቻቸው ሰኞ ሰኔ 1 ቀን 1805 ዓመተ ምህረት መገደላቸው በሸዋ ተሰማ። ቀብራቸውም ራሳቸው ባሰሩት አንኮበር በሚገኘው ቁንዲ ጊዮርጊስ ቤተክርስቲያን ግብዓተ መሬታቸው ተፈጽሟል። ከዚያ ጊዜ ጀምሮ ሀገሬው ሰኔና ሰኞን ሲገጥም እንደ ክፉ ቀን እንደ ክፉ እድል አድርጎ ይኸው እስከዛሬ እስከኛው ዘመን ድረስ እየተፈራ ይገኛል። እና መልላችሁ ነው ሰኔና ይህ እንግዲህ የብዙ ሰዎች ስጋት የሆነና ሰኔና ሰኞ በሚገጥም ጊዜ ከቤት የማይወጡ ሰኔና ሰኞ የገጠመለት ስራ የማይሰሩ ሰኔና ሰኞ የገጠመለት ከበርካታ ማህበራዊ ጉዳዮች ራሳቸውን የሚያገሉ በርካታ የሀገራችን ነዋሪዎች ኢትዮጵያውያን እንዳሉ ይታወቃል ማለት ነው። እንግዲህ ታሪኩ ይሄ ነው። መነሻ ታሪኩን ካወቃችሁ በህይወታችሁ ሰኔና ሰኞ ቢገጥም ምንም የሚፈጠር ነገር እንደሌለ ልታውቁ ይገባል። እንግዲህ አንዳንድ ሰዎች በሚያምኑት ነገር እንደጠፉ በዚህ ዓለም ላይ ይታወቃል። የምታምኑት ነገር ምንድነው? የምትሰሙት ነገር ምንድነው? ያ የምታስገቡት ፖዚቲቭ ኤነርጂ ወይም ኔጌቲቭ ኤነርጂ በህይወታችሁ ላይ ትልቅ ኢምፓክት እንደሚኖረው ይነገራል። ለምሳሌ በዓለም ላይ ትልቁ ቀን የሚፈራ ቀን ዱምስ ዴይ ነው ይባላል። ያ ዱምስ ዴይ የሆነ ቀን መደዳውን ሲገጥም በዓለም ላይ የሚፈጠሩ ነገሮች አሉ። እነዛም ነገሮች ሆነዋል ተብሎ ይታሰባል እና ከዛ ጋር ተያይዞ የኛም ሀገሩ የራሱ የሆነ እንደ ዱምስ ዴይ የሚታይ ቀን ነው ማለት ነው ሰኔና ሰኞ ሲገጥም። እግዚአብሔር ፈጣሪ እንግዲህ ከሁሉ ነገር ይጠብቀን፣ መዓትን አያምጣብን፣ መከራን ያያዝልን፣ መልካሙን ያሰማን፣ ቸር ነገር ይግጠመን ለማለት ወዳለሁ። ሰኔና ሰኞ ነገ ይገጥማል። ምን ሀፕን ያደርግ ይሆን የሚለው ነገር የብዙዎች ስጋት ስለሆነ ይህንን ታሪክ እንድትሰሙ ስለፈለኩ ነው። እንቀጥል ወደ ቪዲዮአችን። እኔ ያልተሳካልኝ ብቸኛው ነገር ምንድነው? እኔ የእናንተ ቦታ የለኝም፣ ሊኖረኝም አይችልም። እኔ ቤተሰቤን ፈገግ ማሰኘት አልችልም። እናንተ ግን ትችላላችሁ። አልችልም ማለት በቃ አልችልም፣ የለኝም ያ ኦፖርቹኒቲ። እንደው በህይወት ኖሮ ቢያየኝና ፈገግ ቢልብኝ ብዬ የማስበው አባቴ ነው። የለም አንድም ቀን አላስደሰትኩትም፣ ፈገግ አላሰኘሁትም። ስለዚህ ከዚህ በኋላ ፈገግ ላሰኘው እችላለሁ? አልችልም። በቃ የለኝም ኦፖርቹኒቲ፣ አልተሳካለኝም። እኔ ቤተሰቤን ለማስደሰት አልተሳካለኝም። ሚስቴን አስደስታለሁ፣ ልጄን አስደስታለሁ፣ እናንተን አስደስታለሁ፣ ሌላ ሰው ላስደስት እችላለሁ። but I have not the opportunity. as I told you ከሱ የተሻለ ሰው እንደሆን የሚመኘውን አባን አቶ ሸምበልን ላስደስተው አልችልም፣ ካፈር በታይ ስለሚገኝ ማለት ነው። but your family ከላይ ቆሟል። you have the opportunity ቢልልኝና አድርጌው ቢሞት ብዬ ብዙ ጊዜ እመኛለሁ እና አሁንም ድረስ የእግር እሳት ነው ለኔ አለማድረጊያ ያንን በቃ የእግር እሳት እስካሁን ድረስ ያንገበግበኛል። በቃ ባሰብኩት ቁጥር ፎቶውን ባየሁት ቁጥር ያንገበግበኛል። እላለሁ but you have the opportunity make that happen። እኔ አቃጥየው እድሜን ተቃጥሎ መጨረሻ ላይ የነቃሁት በ22 በ23 በ22 ላይ የነቃሁት። እናንተ ገና 18 ዓመታችሁ ነው። አሁን ከነቃችሁ ልክ የኔ እድሜ ላይ 29ኛው ላይ ስትደርሱ ይላችሁ ካሁን ጀምሮ ደግሞ እነሱን ፈገግ ማሰኘት ትችላላችሁ። እኔ ለራሴ ነው የምኖረው የሚባል አባባል የለም። we live for others። የመጀመሪያዎቹ others ደግሞ ፋሚሊ ነው። others we live ለሌሎች ነው የምንኖረው። የመጀመሪያዎቹ ሌሎች ፋሚሊ ነው። ዳድ ማ በጣም የሚገርማችሁ እዚህ ቤት
ፊዚክስ ብቻ ሳይሆን ትምህርቱ፣ ማትስ ብቻ ሳይሆን ትምህርቱ፣ ወይም ደግሞ ሴኩላር ትምህርት ብቻ ሳይሆን በጣም የሚገርማችሁ የላይፍ የሆነ ሌሰን የሚሰጣቸው ነው። ምክሩ ከትምህርቱ በኋላ የሚሰጣቸው እያንዳንዱ የህይወት ልምድ የሚገርማችሁ እሱ ራሱ እድሜው ልጅ ነው። በዚህ እድሜው ከሱ በታች ላሉ አርአያ ሊሆኑ ለሚችሉ ልጆች ምክር፣ የስነ ምግባር ትምህርት፣ የህይወት ልምዱን በእያንዳንዱ የትምህርቱ መሃል የሚያካፈላቸው ነገር በጣም ደስ የሚል ነገር ነው። ምናለ አስተማሪዎች ሁሉ እንደዚህ ቢሆኑ። እንግዲህ በልጅነታችሁ ብዙ ሰዎች ስትናገሩ ሰማለሁ። ሂሳብ ትምህርትን የጠላሁት በአስተማሪ ምክንያት ነው። ፊዚክስ እንዳይገባኝ ሆኖ የቀረው በአስተማሪ ምክንያት ነው። የተለያዩ ትምህርቶች እንግሊዝኛ መናገር የማልችለው በአስተማሪ ምክንያት ነው የምትሉ በጣም በርካታ ሰዎች እንዳላችሁ አውቃለሁና ትምህርቱን ለመውደድ አስተማሪውን መውደድ ትክክለኛ ጉዳይ እንደሆነ የሚያሳይ በጣም ወሳኝ ነገር ነው። በቃ ቲቸር ዳኒ ከልጆቹ ጋር ያለው የተሳካ ህብረትና ግንኙነት መልካም የሆነ ትውልድ እንዲፈጠር ተስፋ የሚጣልበት አይነት ወጣት ነው ማለት ነው። ሊበረታታ እንደውም ብዙ ነገሮች ልናደርግለት የሚገባ መልካም መምህር ነው ማለት ነው። እንደሱ ያለውን መምህር ለሀገራችን ያብዛለት። በጣም ብዙ ትምህርት ቤቶች እንደዚህ አይነት አስተማሪዎች ቢኖራቸው ብዙ ተማሪዎች የምናፈራበት ሀገር ተረካቢ ትውልድ የሚፈጠርበት ይሆን ነበር ብዬ አስባለሁ። ወደፊት ይሆናል ብዬ አስባለሁ። አሁንም እንቀጥል እስቲ። ሰላም እስቴን ተንቀሳቃሽ ምስል ተመልክተን እንመለስ። የየብይ ባለቅስ ነው የሚሻል። ወንድ ልጅ ያለቅስ ጾታና አንባ ምን አገናኘው? ባለፈው ስናወራ ማሱ የሚዝናናበት ነገር እኔ አያዝናናኝም፣ ኳስ ምናምን ብዙ አያዝናናኝም ስትይ ነበር። ምንድነው አንቺ የሚያዝናናሽ? ማመን ብዙ ነው አልሐምዱሊላህ። ኖሪ ብቻ ነው አሳላካብድ ትክክል መሆን ያዝናናኛል። አሁን ትክክል ስለሆነ ማድረግ ያለብኝም ሳረክ በጣም ነው። እንደ አውሮፓውያን አቆጣጠር 2020 ዓመተ ምህረት የአውሮፓ ዋንጫን አስመልክቶ ክርስቲያኖ ሮናልዶ የፖርቹጋል ብሔራዊ ቡድን ካፒቴን ስለሆነ መግለጫ ክፍል ውስጥ ገብቶ መግለጫ ላይ ያደርግ ሲል ከፊት ለፊት ኮካኮላ ተቀምጧል። ኮካኮላውን አንስቶ ሲያስቀምጥ ተመልክታችሁት አይደል? ያደረገበት ምክንያት ሲናገር ኮካኮላ ጎጂ ነው፣ አንድ ሰው ንጹህ ነው መጠጣት ያለበት ብሎ ምክንያት ተናገረ። ይሄ ፖድካስተር ደግሞ ፖድካስት ማሜን እንግዳ አድርጎ ያቀረበው ልጅ ብዙ እንግዶችን ሲያቀርብ ተመልክቻለሁ። የሚያቀርባቸው እንግዶች የሚናገሩት ንግግር ዊርድ የሆነ አስተማሪ ያልሆነ በጣም መጥፎ ነገር ሲናገሩ ሰምቻለሁ። አሁን ደግሞ ተወዳጁን ኮሜዲያን ማሜን አቀርቦት የማሜ ንግግር አይደለም የኔ ትልቁ ሄዴክ ማሜ ሐላል ሆኖ በፊት ለፊት እየቃመ ነው ይሄንን ቀረጻ ተካሂዶ ለህዝብ የተሰራጨው ማለት ምን ማለት ነው? ምንድነው ጫት ማለት? ዓለም ላይ በሰለጠነው ዓለም ጫት እየቃመ ጫት የያዘ ሰው በጣም ከፍተኛ ቅጣት ነው የሚጣልበትና የሚወሰንበት እዛች ሀገር ላይ ማለት ነው። ምክንያቱም የጫትን ጎጂነት ምን ያህል እንደሆነ ስለሚያውቁ። ነገር ግን ይሄ ልጅ ሐላል አድርጎት ፖድካስት ላይ ማሜን ቀርጦ ፊት ለፊት አወጣው። ይሄ እኮ በጣም ኢቭን ሐሺሽ የሚፈቅዱ ሀገሮች ጫት ለነሱ በጣም የመጨረሻ ጫት እየተገኘች ወንጀለኛ ነው። ስለዚህ ምን ማለት ነው? ይሄ እኮ ተመልካችን መናቅ ነው። ህፃናትን ያልሆነ መንገድ እንዲሄዱ ማድረግ ነው። ማሜን የሚወዱ ሰዎች ይመለከቱታል፣ አንተን የሚወዱ ሰዎች ይከተሏል። ምን አይነት ትምህርት ነው አንተ እያስተማርክ ያለው? አይ ጅላሉ እንግዲህ የሚያቀርባቸውን ሰዎች ከዚህ በፊት ተመልከታቸዋል። አንዱ ባለፈው ወጥቶ ይቅርታ የጠየቀ ልጅ ምን አለ እግሬን በሰበረው ጅላሉ ጋር ከሚሄድ ብሎ ተናግሯል። ከአህያ ጋር ምናምን ከእንስሳ ጋር እንደዚህ ሆንኩኝ፣ ጓደኞቼም ነበሩ፣ በገጠሩ እንደዚህ ነው የሚደረገው ምናምን ያልተጠና ወሬ ሲያወራ የነበረ ልጅ በትክክል ወጥቶ ተንበርክኮ የኢትዮጵያ ሕዝብ ማሩኝ፣ ይቅርታ አድርጉልኝ፣ እዛ የሄድኩ ቀን እግሬን ቢሰብረው ምን ነበረ ባልሄድኩኝ ብሎ ተናገረ። ከዛ ወጥቶ እሱ ራሱ የሚናገረው ነገር ትክክል አይደለም። ልጁ ራሱ እሱ ብቻ ሳይሆን ጅላሉ የሚያቀርባቸውን ሰዎች ለምን ሕዝብ ላይ እንደዚህ እንዲሆኑ እድል እንደሚሰጥ አላቅም። እኔ አሁን የማሜ ጥፋት አይታየኝም። በነገራችን ላይ እኔ ማሜ የሚያደርገውን ነገር ነው ወጥቶ ያደረገው ፊት ለፊት። ማሜን ማስቆም የሚገባው የጋበዘው ሰውዬ ነው። ማሜን ማስቆም የሚገባው መከልከል የሚገባው የፖድካስቱ ባለቤትና የሚዲያውን ኤቲክስ በትክክል ማስቀጠል አለብኝ ብሎ የሚያስብ አንድ የሚዲያው ባለቤት ነው ብዬ አምናለሁ። ጅላሉ ይህንን ነገር ሲያቀርብ ለማህበረሰብ የማይመጥን ነገር እንደሆነ ያውቃል። ማለት ምን እንዲማር ሰው ፈልጎ እንደሆነ ከዚህ አላቅም። እኔ ማቀሳሰር አይደለም፣ በነገራችን ላይ ትክክል አይደለም። ጅላሉ የሚዲያ ፖሊሲ ከሌለው ወይም ደግሞ የሚሰራውን ነገር የሚሰራበት ኤቲክስ ከሌለው ጉዳዩን ቢያቆመው ይሻላል። እሱን የሚመለከቱ ሰዎች ብዙ ጥፋት ሊያጠፉ የሚችሉ ህፃናቶች፣ በእድሜያቸው ትንሽ የሆኑ ቲኔጀሮች ብዙ የሚመለከቱት ሰዎች ይኖራሉ እና በጣም ያሳፍራል። በእውነት በተደጋጋሚ የሚሰራቸው ስራዎች ትክክል እንዳልሆኑ እየተመለከትኩ ነው ያለው። ትክክል አይደለም። ጅላሉ ይህንን ነገር ሊያስብበት ይገባል። በቀጣይነት ይህንን ነገር ካቀረበ በቀጣይነት ያቀርባል ብዬ የማስባቸው ነገሮች አንዳንዶቹ በጣም የሚያስፈሩ ናቸው ማለት ነው። ከዚህ ጋር በተያያዘ
እና አጠገቡ ያላችሁ ሰዎች ብትመክሩት መልካም ነው። ሀገሩን የሚወድ በሀገሩ ላይ እየሰራ ያለ ሰው እንደዚህ አይነት ነገር ሀገሩ ላይ ይሰራል ብዬ አላምንም። እኔ በደል ነው ይሄ፣ በጣም ትክክለኛ ያልሆነ ነገር ነው። ስለዚህ የምታውቁት ሰዎች ብትነግሩት መልካም ነው ማለት ነው። እኔ መላችሁ ፍቅር ምን እየሆነ ነው? የት እየሄደ ነው? ምን እየገደለው ነው? መጀመሪያ ላይ ካልሞት ኩልሽ እንዲካሉን ኩልሽ ካልሞት ኩል ምናምን ሲባባሉ የነበሩ ሰዎች ካልገደልኩ እንዲ ካላረኩ ህይወትን ካላበላሸሁት ከራሳቸው አልፈው ልጆቻቸውን ተጠቅመው ያንን ሰው ለመጉዳት ይሞክራሉ። እንዲ ካልሆን ኩል ያሉትን ሰው እኮ ነውና ወይ ድርጎ በመካከላቸው የነበረው ፍቅር የት ሄደ? what happened? በጣም የሚገርመኝ ፌኖሜና ነውና አንድ ኦተር ፍሬንች ኦተር አኒስ ኒን ምትባል ምን ትላለች? ፍቅር መቼም ቢሆን ተፈጥሯዊ ሞት አይሞትም። በራሱ ዝም ብሎ ሄደ፣ በቃ ፍቅር አለቀ፣ the spark died በእንግሊዘኛም we drifted apart ምናምን ይባላል። ልክ በራሱ የሆነ ፓሲቭሊ ነው የምናነሳውና ግን በእውነታው ከሆነ ጭራሽ በራሱ የሚሞት አይደለም። አንደኛ ወይም ምንጩን ሪፕሌኒሽ ማድረግ ስለምንረሳ ማጠጣት፣ መኮትኮት የሚያስፈልገውን እንክብካቤ መጀመሪያ ያነሳውን መጀመሪያ ያረግንለትን ነገር ማድረግ ስለምንረሳ ነው ትላለች። መጀመሪያ ስትገናኙ አብራችሁን ታሳልፉት ሰዓት የነበረው የምትነጋገሩት ጥሩ ቃል ምናምን ይቀራል፣ ምንጩ ይደርቃል፣ ይሞታል። ወይ ደግሞ በትሬያል እንጎዳዳለን፣ የሆነ መጥፎ ነገር እንደራረጋለን፣ ከዛ ቁስለት ነው የሚሞተው። አናከማውም ራሱ የሆነ ነገር አድርጌ ያለው I'm sorry ኢጎዬን ፍና አድርጌ ይቅርታ እንዲህ ማለት አልነበረብኝም እንዲህ ማድረግ አልነበረብኝም I messed up ብለን እንኳን ያቺን ቁስል አነጣገናት፣ በሽታውን አናድነውም፣ እንኮራረፋለን። እንደምናቀው ድሮ ከአባቶቻችን ከዛ ሲወጣልን በዛው ኑሮ ይቀጥላል። መንድ አይደረግም፣ ሪፔር አይደረግም። በዛችሁ መርቅዞ በዛው ቁስል በዛው በሽታ ነው። ይሄን ማወቅ ለምን ይጠቅመናል? አንደኛ ሜንቴን ማድረግ መጀመሪያ ላይ አዲስ ፍቅር ላይ ብላችሁ የገባችሁበት ልሙትልሽ አይነት ላይ ከሆናችሁ አሁን ልሙትልሽ ያስባላችሁ ነገር ቀጥሉት። አንድ ያን ሰው ስትጎዱ መጎዳዳት አይቆርም። ዲስአፖይንት ስታረጉ ጠግኑት፣ ሪፔሪት። አንድ ሰው የምን ሲል ሰማሁት፣ ስራ ስትይዙ መጀመሪያ ላይ ጎበዝ ነኝ ይሄን እችላለሁ ምናምን ብላችሁ ትገባላችሁ። ከዛ በኋላ ፊሮን ሸዋ በቃ አልገኝም፣ ስራ አልሄድም፣ ደብሮኛል ምናምን፣ የተሰጠኝን አልሰራም፣ መስራት ያለብኝን እያልኩኝ ከኖርኩኝ ስራውን ይዤው እንደቀጥለ ጠብቃለሁ፣ እንዴ ነው እባረራለሁ፣ ስራውን አጣዋለሁ። ለሪሌሽንሺፕ ግን ቤታችን ያለቀ ኤነርጂ ምናምን ይዘን መጣለን፣ ለውጭ ሰው ሞቅ እንላለን፣ እንስቃለን፣ እናረጋለን፣ ጊዜ እንሰጣለን። ለሶሻል ሚዲያ ህዝብ አይቀርብስ ጊዜ እንሰጥ፣ ቤታችን ላለው ሰው ለባላችን ለሚስታችን ጊዜ አንሰጥም። ኢሞሽናሊ አቬሌብል አይደለንም። እንደዚህ ብለን ስንፍ ብለን እንመጣና we don't show up። ግን ትዳሩ ሪሌሽንሺፑ ጥሩ ሆኖ እንዲቀጥል እንጠብቃለን። so show up, do the work። ጥገናውንም ሪፕሌኒሽ ማድረግንም ስሩና ሚጣፍጥ ኑሮ የሚያምር ህይወት እስቲ እንኖር። as Alain de Botton says የህይወታችሁ ኳሊቲ የሪሌሽንሺፓችሁ ኳሊቲ ላይ ይወሰናል ይላልና ትዳር ላይ ብቻ አይደለም ግን ቤታችን ውስጥ ያለ ሪሌሽንሺፕ ማማር አለማማር የህይወታችን መጣፈጥ አለመጣፈጥ ላይ ትልቅ ተጽዕኖ አለው። so fix it, work on it. bye። ይሄ በጣም ኢምፖርታንት ጉዳይ ነው። ትክክለኛ ነገር ነው የተናገረችው። በህይወት ውስጥ ግን እኔ ሰዎችን ትንሽ እድሜ እንደተመለከትኩት ሰዎች ከተጋቡ በኋላ መጀመሪያ ያላቸው ነገር ቶታሊ ይተውታል። በተለይ ኢትዮጵያዊ እኔ አንድ ነገር ማስታወሰው ታሪክ አለ። በውጭ ሀገር የተፈጠረ ታሪክ ነው። አንድ ሰውዬ ከሚስቱ ጋራ በጣም ረጅም ዓመት አብረው ይኖራሉ። ከዚያም ጋዜጠኛ በጣም ይገረምና እስከ እርጅና ድረስ አብረው እንዴት መኖር ቻሉ? ይህንን ከባድ የሆነ የህይወት ጆርኒ እንዴት እዚህ ድረስ ሊያደርሱት ቻሉ? የጋብቻ ህይወታቸው የሚያስቀና ስለሆነ ኢንተርቪው ማድረግ አለብኝ ብሎ ተነስቶ ይሄዳል። ከዛ በኋላ ሄድና ሰውየውን እንዳጋጣሚ በር ላይ ቁጭ ብሎ ያገኘዋል። ሽማግሌውን በጣም ረጅም ዓመት ሆኖ 90 ዓመት አካባቢ ሊሆነው ነውና ከህይወታቸው የተነሳ ብዙ ልምድ የምታካፍሉት ነገር ይኖራል ብዬ ስለማመን ኢንተርቪው ላደርጋችሁ ነው የመጣሁት። ይህንን ሁሉ ዓመት በጋብቻ ኖራችኋል እና በጣም ሞዴል ነው የምትሆኑት፣ የጋብቻ ሞዴል ነው የምትሆኑት። ስለዚህ ልጠይቃችሁ ነው ባለቤት የታለች ብሎ ሲጠይቀው ውስጥ ነው ያለችው አለ። ኦ ሃኒ ነይ እንግዳ መጥቷልና የኢንተርቪው ላይ ያረጋን ነው ነይ ብሎ ይላታል። በአጋጣሚ ሴቲቷ ከውስጥ ከመውጣቷ በፊት ጋዜጠኛው እንደዚህ ያለ በጣም የሚገርም ነው። የሁሉ ዓመት ስትኖር ሚስትህን ሃኒ ያልካት ነው። ብዙ ሰዎች እኮ በተጋቡ ማግስት ይሰለቻቻሉና ስማቸውን ራሱ መጥራት እስከሚጠየፉ ድረስ ነው የሚሆኑት። አንተ ይህንን ነገር የምታደርግበት ሚስጥር ምንድነው ይሁን ሁሉ ዘመን ብሎ ሲጠይቀው በጣም የሚገርምህ ነገር ከተጋባን ከ10 ዓመት በኋላ ስሟን ረሳሁት አለ። መጥራት ስለማልችል ስለሚያሳፍረኝም ሃኒ ብዬ ቀጠልኩኝ አለ።
እና አንዳንድ ሰዎች 90 ዓመት የሚኖሩ ተፋቅረው አይደለም። አንዳንድ ሰዎች 10 ዓመት የሚኖሩት ተጠላልተው አይደለም። በህይወት ይህንን ትልቁን ጆርኒ ለመኖር ትልቁና ኢምፖርታንቱ ፍቅር፣ መከባበርና መደማመጥ ከዛ ይቅርታ ነው ብዬ አስባለሁ። እኔ በህይወት ውስጥ እነዚህ ነገሮች ሉዝ ያደረጉ ሰዎች ህይወታቸው ከሽፎ መቀጠሉ የማይቀር ነገር ነው። ከዛ ባለፈ ግን በህይወት ውስጥ ሴቶች ከወለዱ ካገቡ ከከበዱ በኋላ ወንድ ልጅ ከና ቃጭሉ ሴት ልጅ ከና አምባሯ ካመጡ በኋላ ላይፍን ይተውታል። ባላቸውን ቴኬር ማድረግ ይተዋሉ። እሱም ብቻ ሳይሆን ራሳቸውንም ይጥላሉ። እንስማና እንመለስ። ይሄ ቪዲዮ በጣም ከዛ ጋራ ሪሌት የሚያደርግ ነው። ስለዚህ እንስማና እንመለስ እስቲ። በሚስቶች በኩል ደግሞ ያለው ችግር ምንድነው? ቤት ውስጥ ቀዳዳ ቱታና ቀዳዳ ሺቲ ለብሰሽ ሸፈፍ ብለሽ ትሄጃለሽ። ሶሪ ፎር ማይ ወርድ ሸፈፍ። ግን ወደ ውጪ ትሄዳለች፣ የሆነ ግብዣ ያለ የሌለ ማንነትሽን ትጠቀሚያለሽ። መዘነጥ የነበረብሽ ለባልሽ ነበረ መጀመሪያ። እኛ ግን የኛ አገር ከልቸር ተቃራኒ ነው። ለውጪ ሰው ይዘነጣል፣ ለዝግጅት ይዘነጣል፣ ለባል ደግሞ ኬርለስ ወይንም የማይመች አለባበስ ይሆናል። ይሄ ነገር በወንዶች ሳይኮሎጂ ውስጥ ምን እንዳለ ልንገራቸው። ወንዶች ሚስቶቻቸው እንዲኳኳሉ የምንፈልገው ለኛ ብቻ ነው። ለህዝብ እንድትኳኳል አንፈልግም ካገባች በኋላ። ይሄ የወንድ ሜንታሊቲ ነው። እኔም ወንድ ስለሆንኩ ነው። በቃ ይሄን ነገር አንቀበልም። ስለዚህ በምትኳኳይበት ጊዜ ከልክ ያለፈ መኳኳልን አቁም። የሚስትና የጮኛ መኳኳል ይለያያል። የሚስት የአንድ ባለትዳር አኳኳልና የአንድ ያላገባች ወይንም በትዳሯ ደስተኛ ያልሆነች አኳኳልም ይለያያል። ሳይንስ ነው። ይሄንን በደንብ ስሙ። ካገባሽ በኋላ በጣም ከልክ ያለፈ ቅብጠት፣ ካንቺ ጋር የማይሄድ አኳኳል፣ አለባበስ በጣም ማለት ሰዎች ሁሉ አንቺን ብቻ የሚያዩበት ሰው የላትም እንደ እስኪሉ ማለት ነው። ሊኮራብሽ ነው እንጂ ሊያፍርብሽ አይገባም። አንዳንድ አለባበሶች በጣም ያስደነግጣሉ። እንኳን ለባል ለባዳ ራሱ ለማየት ያስፈራሉ። እነዚህን ይዘን መብቴ ነው ይላሉ እህቶቼ። በትዳር ውስጥ መብት የሚባል ነገር የለም። ትዳር ተቻችሎ መኖር አድጎ ማነስ ነው ብዬ የለም። መግባባት መረዳዳት ነው እንጂ መብት የሚባል ነገር የለም። አግብተኛል ያንተ ነኝና እንደፈለኩ ለብሳለሁም የለም። ለሱም ለሷም ከማህበረሰብ ኖርም ውጪ የሆነ ነገር ከማግባት በፊት የሚቀበለው አንቺን ለማግኘት ስለሆነ ነው፣ ስለተሸነፈ ነው በፍቅርሽ። ካገባሽና የሱ ከሆንሽ በኋላ ግን የተከበርሽ ስርዓት ያለሽ ይሉኝታም ያለሽ የማህበረሰቡን እይታና ስሜት የምትጠብቂ መሆን ስለሚፈልግ ጦርነቱ እዚህ ጋር ነው። በጣም ይወላችሁ በደንብ ስሙ። ከወንድ ይልቅ እዚህ ጋር ሴቶች እህቶቼ በደንብ ስሙ። የመኳኳያ ስታንዳርድ አለው ትዳር። ከልክ ያለፈ መኳኳል ትዳርን ፈተና ውስጥ ይከታል። ባንቺና በባልሽ መሃል ደስታን ይወስዳል። ከልክ ያለፈ መኳኳልን አቁሚ። በቃ ከልክ ያለፈ መኳኳል አቁሚ። ከልክ ያለፈ ራስን መጣልም አቁሚ ማለት ነው። ይሄ ካምባሊ ምናምን የሚያረጉ ሴቶች አሉ። የተቀደደ ቱታ እንዳለው የሚያረጉ አሉ። ሹራብ የሰውየውን ጃኬት የተወውን የረጅም ጊዜ የተወውን ጃኬት ለብሶ እሱ ላይ ጋቢ አድርገው እሳት እየሞቁ የሚጠብቁ ሴቶች አሉ። በጣም ያልተለመዱና ድሮ እናቶቻችን ሲያደርጉ ያዩትን ነገሮች የሚያደርጉ ኢቭን በእድሜያቸው ልጅ የሆኑ ሰዎች እንዳሉ አይቼ አውቃለሁ እኔ። ስለዚህ ትዳርን ኪፕ ለማድረግ ወይም ደግሞ ሰስቴናብል የሆነ ሎንግ ላይፍ እንዲኖረው ለማድረግ በህይወት ውስጥ የምታደርጓቸው እያንዳንዳቸው ነገሮች ቤታችሁን የሚሰሩ መሆናቸውን በማወቅ እዛ ነገር ላይ ተግቶ መስራቱ ጊዜ መውሰዱ ተገቢ ነው ማለት ነው። ይሄንን ሴቶች በሽም ተግባራዊ እንደምታደርጉት እምነቴ ከፍ ያለ ነው። ለወንዶችም የሚመለከት ነው። የወንዶቹን እንመጣበታለን። በደንብ የምንሄድበት ደግሞ እሱን ነው። ከሰሞኑን አንዳንድ ቪዲዮዎች አግኝቻለሁ። እነሱ ላይ በደንብ እናወራባቸዋለን። ብስራት ገመቹን እንግዲህ ታውቋታላችሁና በጣም ብዙዎች የድሮ ቪዲዮቿን የድሮ ፎቶዎቿን እያወጡ በጣም ተቀይራለች፣ ሰርጀሪም አሰርታለች እያሉ ያወራሉና አዎ አድርጌያለሁ፣ ወደፊትም አስተካክላለሁ፣ ራሴን አሳምራለሁ ብላ በኮንፊደንስ የተናገረችው ስሟት። ራሴን ለማሳመር ብዙ አድርጌያለሁ፣ ዛሬም እያረኩ ነው፣ ነገም አደርጋለሁ። ይሄ አቋሜ ነው። ምክንያቱም በደንብ ነው ስራ የምሰራው። ይሄ አሁን ከዚህ በላይ ብችል አደርግ ነበር። የቻልኩት ይሄንን ነው። ዘመን የደረሰው እዚህ ድረስ። የፈለገ ሰው ይሰራ፣ የፈለገ ሰው ራሱ ያሳምር። እንደምታዩት ነው
ነው እንግዲህ ለውጧ እውነትም ተለውጣለች፣ እውነትም ደግሞ አምሮባታል፣ በጣም ተቀይራለች። ታዲያ ስለ ሰርጀሪ በጣም ብዙ ሰዎች የተለያየ አይነት አስተሳሰብ አላቸው። ሰርጀሪን ሰዎች ለበጣም ብዙ ነገር ይጠቀሙታል። ያው ራሳቸውን ለማሳመር የሆነ ነገር ለመጨመር የሚጠቀሙት አሉ። አንዳንዶች ደግሞ በአደጋም ይሁን በተፈጥሮ ምክንያት የሆነ ነገራቸውን ለማስተካከል የሚጠቀሙበት ሰዎች አሉ። እንደዚሁም ደግሞ ያው በፊታቸው ፊቸር ምክንያት ትምህርት ቤትም ሆነ በተለያየ ቦታ ቡሊ የሚደረጉ በሰውነታቸው የሚያፍሩ ሰዎች አሉ። ታዲያ ግን ሰርጀሪ ብቻ ነው መፍትሄ በሚለው እኔ አልስማማም። ምክንያቱም አቅም የሌላቸው ሰዎች አሉ። ያንን ነገር አፎርድ አድርገው ፊታቸውን ማስተካከል የማይችሉ ሰዎች ላይ ዋናው ጭንቅላት ላይ መስራት ነው ብዬ አምናለሁ። አቅሙ ላላቸው ራሳቸውን ላሳመሩ እሰየው፣ እኔ እሱንም አልቃወምም። ግን ደግሞ ከልኩ ሲያልፍ በተደጋጋሚ ከማድረግ የተነሳ ጭንቅላታችን እያንዳንዱ ነገራችን መቀየር እንዳለበት ያስብና ሱስ ውስጥ እንቀመጣለን ማለት ነው እና በጣም ኮንሲኩዌንስ አለው። እሱንም ላሳያችሁ። ተለክቷት ነው ዶናቴላ ቨርሳቺ ትባላለች። የቨርሳቺ ካምፓኒ ያው ኦነር ነች ማለት ነው እና ይሄ ነበረ የመጀመሪያ ናቹራል ሉኳ። አሁን ላይ ደግሞ ከተደጋጋሚ ሰርጀሪዎች በኋላ የመጣባት ሳይድ ኢፌክት ይሄን ይመስላል። አሁን ሊትራሊ ሰው ሙላ አትመስልም፣ እግዚአብሔር ይቅር ይበለኝና አሁን ይሄንን ድሮዋን ነው ምንናፍቀው አይደለ? እና ይሄ ነው ችግሩ። ሳይድ ኢፌክቱ ሲበዛ ከመደጋገም የተነሳ ኢንሴኩሪቲ ያመጣል። በቃ ናቹራል ነገራችንን በአጠቃላይ ወደ መጥላት ውስጥ እንገባለን። አይብዛ ባይኔ። በተረፈ ግን ሰው ኢንሴኩር የሚያደርገውን በተፈጥሮ ይሄን ነገርን አልወደውም ብሎ የሚያስበውን ነገር ቢያስተካክል ብዙ ክፋት አለው ብዬ አላስብም። ታዲያ እናንተ ስለ ሰርጀሪ ያላችሁ ሀሳብ ምንድነው? ኮሜንት ላይ ጻፉልኝ። ይህን ቪዲዮ ደግሞ ከተመቻችሁ ፎሎ ማድረጋችሁን እንዳትረሱ። ወዳችኋለሁ። ባይ። በዓለም ላይ እንግዲህ በዚህ ጉዳይ ላይ በጣም በርካታ ሰዎች ህይወታቸውን የሚያጡ እንዳሉ ይታወቃል። ዳሌያቸውን የሚያሰሩ፣ ከንፈራቸውን የሚያሰሩ፣ ዲምፕል የሚያሰሩ፣ የተለያየ የሰውነት ክፍላቸውን ይህንን የሚያሰሩ ሴቶቹ በጣም በርካታ ነገራቸውን የሚያሰሩ ሰዎች እንዳሉ ይታወቃል። ፋይናሊ ግን የህይወታቸው መደምደሚያ መጥፊያቸው እየሆነ እንደሆነ በጣም በርካታ ጥናቶች፣ ጽሁፎች፣ የተለያዩ የሚታዩ ነገሮች የሚያስረዱት ነው። ምናልባት ከህክምናው አንጻር ከኔ የተሻለ በዚህ ጉዳይ ላይ የሚያብራሩ ሰዎች አሉ። እኛ የተለቀቁ መረጃዎችን በማህበራዊ ሚዲያ ላይ የሚቀሩ እውነቶችን እየተመለከትን ነው የምናወራው። በህክምናው አካባቢ ያሉ ሰዎች በደንብ የሚናገሩት ነገር ይኖራል። እንዳለመታደል ሆኖ እኛ ሀገር እንደዚህ አይነት ነገር የሚያደርጉ ሰዎች ብዙ ጥናት ሲያደርጉ ተመልክቼ አላቅም። አንዳንድ ሰዎች ጸጉርን ከማስተከል ጋር ራሱ ተያይዞ በህይወት ምን ጥናት አድርጋችኋል ይሄን ነገር ከማድረጋችሁ ብዬ የጠየኳቸው ሰዎች ምንም አይነት ስለ ጉዳዩ ዕውቀት እንደሌላቸውና ቀደመው ያንን ጥናት እንዳላደረጉ የሚያሳዩ መልሶችን ከነሱ ሰምቻለሁ ማለት ነው። ሰርጀሪ ማሰራት ኮንሲኩዌንስ አለው። በአንድ ቀን የሚሆን ጉዳይ አይደለም። በህይወታችሁ ውስጥ የሚገጥማችሁ ነገር በእድሜ ሂደት የሚፈጠር ነገር ነው። ስለዚህ እነዚህ ነገሮች ቀድሞ ማሰቡ ተገቢ ነው። አንዳንድ ሰዎች በአደጋ በተለያየ ነገር ለሚገጥማቸው ነገር ሪፕሌስመንት የተለያዩ የህክምና እርዳታዎች የሚደረጉበት ከሆነ ግን ችግር አለው ብዬ አላምንም። አንድ ሰው እንደውም የተናገረው ነገር ሁሉ ጊዜ ፈገግ ያሰኘኛል። ብዙ ሰዎች ኩላሊት ንቅለ ተከላ ማድረግን እንደ ኃጢያት አያስቡትም። ጸጉር ንቅለ ተከላ ሲነሳ ግን እንደ ኃጢያት የሚያስቡት ነገር ሁሉ ጊዜ ይገርመኛል ብሎ የተናገረው ነገር እኔ ያስገርመኛል። እና እናንተ ከፕላስቲክ ሰርጀሪ ጋር በተያያዘ ያላችሁ አመለካከት ምንድነው? በዚህ ጉዳይ ላይ ዕውቀቱ ያላችሁ ሰዎች ኮሜንት ሴክሽን ላይ ገብታችሁ የራሳችሁን ሐሳብ ብታስተላልፉ ሌሎች ሰዎች እንዲማሩ ማድረግ ይቻላል ማለት ነው። ውድ ተመልካቾቼ ለሰዓቱ ያስኩላችሁ መረጃ ወይም ቪዲዮ ይሄንን ይመስላል። እስከዚህ ሰዓት ድረስ ከተመለከታችሁ ቪዲዮ ላይክ ማድረጋችሁ እንዳይዘነጋ። በሚመጣው ቪዲዮ ደግሞ እስከምንመለስ ዛሬ የተመለከታችኋቸውን ቪዲዮዎች ሐሳብና አስተያየታችሁን በሐሳብ መስጫ ሳጥን ውስጥ በነጻነትና በጨዋነት እንድታኖሩልኝ ይሁንላለሁኝ። እስከዚህ ሰዓት ድረስ ደግሞ የተመለከታችሁኝ ሌላ የኛ ዳሽቦርድ ላይ ወይም ደግሞ የዩቲዩብ ገጻችን ሆም ፔጅ ላይ ያሉትን አዳዲስ ቻናሎች በተለያየ መንገድ የምንሰራባቸው የተለያዩ ቪዲዮዎች የሚተላለፉባቸውን ከዚህ ከአውታር ኤፒሶድ ከምንሰራቸው ጋር ቶታሊ የተለያዩ ቪዲዮዎችን እዛ ላይ ገብታችሁ መመልከት ትችላላችሁ። አንደኛው ሲኒማቲክ የሆነ ቪዲዮ የሚሰራበት ነው። እጅግ በጣም ቆንጆ የሆነ ስቶሪ ቴሊንግ ነው። እዛ ላይ ገብታችሁ ቪዲዮዎቹን ተመልክታችሁ መታችሁ እዚህ ደግሞ ኮሜንት እንድታደርጉኝ ይፈልጋለሁ። እጅግ በጣም ከልብ ይወዳችኋለሁ ውድ ቤተሰቦቼ። ስለምታደርጉልኝ መልካም ትብብር አብራችሁ መቀጠል ምስጋና ይላቅ ያለ ነው። በሱፐር ታንክስም ጊፍቶችን እየሰጣችሁ ያላችሁ ወዳጆቼን ከልብ ላመሰግናችሁ እወዳለሁ። ሁሉ ጊዜ ስማችሁን ለመጥራት እፈልጋለሁ። የእናንተ ፍቃድ ላይሆን ስለሚችል ነው። ግን ስክሪንሻት አድርጌ ሱፐር ታንክስ $20፣ $10፣ $5፣ $2፣ $1 እየሰጣችሁ ያላችሁ ሰዎች አላችሁ። እጅግ በጣም ከልብ ያመሰግናለሁ። እኔ አንድም ቀን ሱፐር ታንክስ ላይ ሄዳችሁ ገንዘብ ስጡኝ ብዬ ለማንም ተናግሬ አላቅም። ያንን ማድረጋችሁ ግን ቅር አላሰኘኝም። እጅግ በጣም ከልብ ያመሰግናለሁ። ፍቅራችሁን ገልጻችሁልኛል። እግዚአብሔር ያክብራችሁ ለማለት እወዳለሁ። ይህንን መልእክት
እናንተን በተመለከተ አስተላልፌያለሁ። እንደምወዳችሁ እንደማከብራችሁ ይሰመርበት ማለት ነው። መልካም ለተሰንበት ምሽት ይሁንላችሁ። ከልቤ አመሰግናለሁ። በሌላ ቪዲዮ መለሳለሁ። መልካም ቆይታ ይሁንላችሁ።